እንኳን ለእመቤታችን ለቅድስት ድንግል ማርያም ቤተ መቅደስ ለገባችበት ዕለት በዓታ ለማርያም ወርኃዊ በዓል ለጻድቁ አባታችን ለአቡነ ዜና ማርቆስ ዓመታዊ መታሰቢያ በዓል እንዲሁም በዚሁ ዕለት በወርኃዊና በዓመታዊ በዓላቸው ታስበው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ 3 ቀን ቀድሰው ሕዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይን እንደ ኢያሱ ገዝተው ያቆሟትና 8 እንጀራን አበርክተው 8,000 ሕዝብ በመመገብ ጌታችንን የመሰሉት ታላቁ ጻድቅ አቡነ ዜና ማርቆስ ዓመታዊ መታሰቢያ በዓላቸው ነው። በትርምትና በተጋድሎ የጸናች ክብርት ማርታ ዕረፍቷ ነው። ይህችውም ቅድስት ከቀድሞው የዝሙት ሕይወት በንስሐ ተመልሳ በመመንኮስና ገዳም በመግባት በታላቅ ተጋድሎ 25 ዓመት የኖረችና ሰይጣንንም ድል ነስታ ተአምራትን እስከ ማድረግ ድረስ የተጋደለች ታላቅ እናት ናት። ዳግመኛም በዚች ዕለት ከሃዲያን 1 ዓመት ሙሉ ያለማቋረጥ በጽኑ ካሰቃዩት በኋላ በዓመቱ በሚነድ እሳት ውስጥ ቢጨምሩት እሳቱ ምንም ሳይጎዳው በውስጡ ሆኖ ሲጸልይ በመታየቱ ብዙዎችን ያሳመናቸው ኤጲስቆጶስ አባ ኤላርዮስ በሰማዕትነት አረፈ። ሰማዕቱ ቅዱስ ኮሪዮን ዕረፍቱ መሆኑን ስንክሳሩ በስም ይጠቅሰዋል። ኢትዮጵያዊው ጻድቅ አቡነ ተጠምቀ መድኅን መታሰቢያቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ዜና ማርቆስ አባታችን ዜና ማርቆስ አገራቸው ጽላልሽ አውራጃ ምድረ ዞረሬ ስትሆን ትውልዳቸው ከነገደ ሌዊና ከእስራኤል ነገሥት ወገን ነው። ወላጆቻቸው ልጅ በማጣት ሲያዝኑ አንድ ዕለት ሐዋርያውና ወንጌላዊው ቅዱስ ማርቆስ ወደ እናታቸው ማርያም ዘመዳ ሌሊት መጥቶ ገድሉና ትሩፋቱ በዓለም ሁሉ የመላ ጻድቅ ልጅ እንደምትወልድ ነገራት። ለአባቱ ለቀሲስ ዮሐንስም እንዲሁ ተገልጦለት ሚስት ማርያም ዘመዳ የካቲት 24 ቀን ጸንሳ ኅዳር 24 ቀን ይኸውም በካህናተ ሰማይ በዓል ቀን ትወልዳለች፣ ስሙም ዜና ማርቆስ ይባላል በማለት ብስራቱን ነግሮታል። በወንጌላዊው ቅዱስ ማርቆስ ብስራት መሠረት አባታችን በተወለዱም ዕለት ቅዱስ ዑራኤልና ቅዱስ ሩፋኤል የብርሃን ልብስ አልብሰው በክንፋቸው ሲጋርዷቸው ለሰዎች ሁሉ ታይቷል። በወቅቱም የአባ ሳሙኤል ዘወገግ አባት እንድርያስና የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ እስኪደነቁ ድረስ ይህንን በዓይናቸው ተመልክተዋል። ሁለቱ መላእክትም ከእናታቸው እቅፍ ወስደው ወደ ሐዋርያው ማርቆስ መቃብር ወስደው ለማርቆስና ለቅዱሳን ጳጳሳት አስባርኳቸው መልሰው ለእናቱ ሰጧት። እናቱ ግን ይህን አታውቅም ነበር። አቡነ ዜና ማርቆስም በተወለዱ በሦስተኛው ቀን በእግራቸው ቆመው አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ብለው 3 ጊዜ አምላካቸውን አመስግነው ሰግደዋል። በ40 ቀኑ ሲጠመቅ የሚያጠምቀው ካህን የአባቱ ወንድም እንድርያስ ውሃው ሲፈላ አይቶ ሸሽቷል። መልአኩም እንዳይፈራ ነግሮት ለእርሱም ታምር እንደሚደረግለት አስረዳው። የእንድርያስም ዕድሜው 72 ነበርና ራሰ በራ ስለነበር በውሃው ራሱን ቢታጠብበት ፀጉር አብቅሏል። ሕዝቡም ሁሉ ይህን አይቶ አደነቀ። ያችም ውሃ ሌሎች በጣም ብዙ ተአምራትን አደረገች።
1 ዓመት በሆነውም ጊዜ ቤተ ክርስቲያን ውስጥ እየሄደ ሲሄድ መልአክ በክንፎቹ አቅፎ ወስዶ ጌታችንና እመቤታችን ጋር አቅርቦ አስባርኮታል። እንዲሁም የ15ቱን ነቢያት፣ የ12ቱን ሐዋርያት፣ የ72ቱን አርድእት ሃይማኖታቸው የቀና የ318ቱን ሊቃውንት፣ የጻድቃንን፣ የሰማዕታትን የእነዚህን ሁሉ በረከት እንዲቀበል ካደረገው በኋላ ወደዚያች ቤተ ክርስቲያን መለሰው። ከጳጳሱ ከአቡነ ቄርሎስ ድቁናን ተቀብሎ ከአባቱ ጋር ወደ አገሩ ሲመለስ ዘራፊዎች ደብድበው በትራቸውንም ሳያስቀሩ ዘረፏቸው። አቡነ ዜና ማርቆስም ወደ ፈጣሪው በጸለየ ጊዜ በትራቸው እባብ ሆና ነድፋ ገደለቻቸው። በኋላም ወደ አምላካቸው ጸልየው ከሞት እንዲነሱ በማድረግ በአካባቢውም ያሉ ሰዎች ሁሉ በእርሱ አምላክ እንዲያምኑ አድርጓቸዋል። ከዚህም በኋላ ብሉያትንና አዲሳትን ጠንቅቆ ከተማረና ካደገ በኋላ ሚስት አጭተው አጋቡት። እርሱ ግን በዚያው በሰርጉ ዕለት ማታ ጌታ እናትና አባቱን፣ ሚስቱን፣ ቤቱን፣ ንብረቱን ያልቶ ሊያገለግለኝ አይችልም ያለውን ቃል አስቦ ሚስቱን እንዲህ አላት፣ እህቴ ሆይ የዚህ ዓለም ኑሮ ምን ይጠቅመናል? ዓለሙም ፍላጎቱም ያልፋል። ስለዚህ የነፍሴን ድህነት ለመሻት እሄድ ዘንድ አሰናብችኝ ሲላት፣ እርሷም አንተ የተውከው ዓለም ለእኔስ ምን ይጠቅመኛል? በማለት ሁለቱም ሰው ሳያቸው ከጫጉላ ቤታቸው በሌሊት ወጥተው ሄዱ። ቅዱስ ዑራኤልና ቅዱስ ሩፋኤልም የመሯቸው ዜና ማርቆስን ሙር ገዳመ ኢየሱስ፣ እርሷን ደግሞ ወደ ቤተ ደናግል ማማስ ደብር አደረሷቸው። እርሷም ሙት እስከ ማስነሳት ድረስ ታላላቅ ታምራትን እያደረገች ቆይታ ተጋድሏን ፈጽማ በወርኃ ጥር በ21ኛው ቀን በክብር አርፋለች። አርፋ የተቀበረችውም በደመና ተነጥቃ ኢየሩሳሌም ከሄደች በኋላ እመቤታችን በተቀበረችበት በጌቴ ሴማኒ ሲሆን 2 አንበሶች ጉድጓድ ቆፍረው ቀብረዋታል። አባታችንም በሙር አገር ይመለክ የነበረውን ማኮስ የተባለውን ጣዖት በመሬት ውስጥ ቀብረውታል። ገዢውም ተቆጥቶ በአባታችን ላይ ክፉ ሲያደርግ ካላመንክ አንተም እንደ አምላክ እንደ ማኮስ መሬት ተከፍታ ትውጣለች ብሎ በተናገረበት ቅስፈት ገዢውን ከነሰራዊቱ መሬት ተከፍታ ዋጠቻቸው። ከዚያም ፈጥነው በደመና ተነጥቀው ወደ ግብፅ በመሄድ ከአባ ብንያሚን ቅስና ተቀብለው መጡና መሬት ተከፍታ የዋጠችውን የገዢውን ቤተሰቦች ጨምሮ ብዙ ሺህ የሙር ሕዝቦችን አስተምረው አጠመቋቸው። ያንን ገዢም ስለተጠመቁ ልጆቹና ሚስቱ ብለው ከ5 ዓመት በኋላ በጸሎታቸው ኃይል ከሞት አስነስተውታል። በዚሁ አገር ከአባ ዜና ማርቆስ ጋር ሳሉ የኢትዮጵያዊ ጳጳስ አባ ጌርሎስ በድንገት አርፈው ሳለ ጻድቁ ዜና ማርቆስ ጸሎት አድርገው ከሞት አስነስተዋቸዋል። ሌላም እንዲሁ በጉራጌ አገር ገርዳን የሚባለውን ጣዖት ሰባብረው በውስጡ የነበረውን ሰይጣንን እንደ ትቢያ በኖ እስኪጠፋ ድረስ አስጨንቀውታል። ሕፃናቱን ጨምሮ ከ124,000 በላይ የሚሆኑትን ሕዝቦችም አስተምረው አጥምቀዋቸዋል። መልአኩ ቅዱስ ሩፋኤልም ሁልጊዜ እንደ ጓደኛ እያናገራቸው ይረዳቸው ነበር። አባታችን ዜና ማርቆስ የሚያደርጓቸው እጅግ ድንቅ የሆኑ ተአምራት በሕዝብ ዘንድ ውዳሴን እየመጣ እንዳያስቸግራቸው ብለው ይህን ታምር የማድረግ ሥራ እግዚአብሔር እንዲያርቅላቸው ይለምኑት ነበር። ወግዳ በምትባል አገር ሄደው በዋሻ ውስጥ ሳሉ አቡነ ተክለ ሃይማኖት ወደ እርሳቸው መጥተው አብረው በዋሻው ብዙ ተአምራትን እያደረጉ ቆይተዋል። ለአባ ዜና ማርቆስና ለሌሎች ለብዙ አባቶች የምንኩስና አባት የሆኑት አቡነ ተክለ ሃይማኖት ትሕትናቸውን ያሳዩ ዘንድ አቡነ ዜና ማርቆስን ያገለግሏቸው ነበር።
ወደ ሞረት አገር እንዲሄዱ መልአክ ነግሯቸው ሁለቱም ሄደው በዚያም አብረው ተጠምቀዋል። ጣዖት አምላኪው የሞረቱ ገዢ ሊገድላቸው ፈልጎ ከነሰራዊቱ ወዳሉበት ዋሻ ሄደ። አቡነ ዜና ማርቆስም ተራራዋን በቅድስት ሥላሴ ስም ባርከው ቢያዟት የገዢውን ጭፍሮች አፏን ከፍታ ዋጠቻቸው። ገዢውንም ድል አሰገድንም በተአምራታቸው አሳምነውት አስተምረው አጠመቁት። ከዚህ በኋላ ቅዱስ ገብርኤል ለአቡነ ተክለ ሃይማኖት ተገልጦላቸው ወደ ግራሪያ አገር እንዲሄዱ ስለነገራቸው አቡነ ተክለ ሃይማኖት የመላእክትን አስኬማ ለአቡነ ዜና ማርቆስ አልብሰዋቸው ዜና ማርቆስንም በደብረ ብስራት እንዲጸኑ ነግረዋቸው ወደ ግራሪያ ሄዱ። ሲሄዱም የደብረ ብስራት ዛፎቹ፣ እንጨቶቹና ድንጋዮቹ ሁሉ አቡነ ተክለ ሃይማኖትን እንደ ንጉሥ ሰራዊት ከፊት ከኋላ ሆነው ሸኝተዋቸዋል። አባታችንም የወንድሜን የዜና ማርቆስን ቦታ ትታችሁ ከዚች ምድር ትሄዱ ዘንድ አልፈቅድምና ሁላችሁ በየቦታችሁ ቁሙ ብለዋቸዋል። ሰውም እንኳ ቢሆን ለምንኩስና ወደ እኔ ዘንድ ወደ ግራሪያ ከመምጣቱ በፊት ይህን ምድር ሳይሳለም ወደ እኔ አይምጣ በማለት ቃል ኪዳናቸውን ከደብረ ብስራት ጋር አድርገዋል። አባታችን ዜና ማርቆስ በኤልያስ ሰረገላ ሆነው እግዚአብሔርን ወደማያውቁት ወደ አዳል ሕዝቦች ሄደው ከጣዖት አምላኪው ንጉሥ ከአብደልማል ፊት ወንጌልን ሲያስተምሩ ንጉሡ በጦር ወግቶ ገድሏቸዋል። ነገር ግን መልአኩ ቅዱስ ሩፋኤል መጥቶ ከሞት አስነስቷቸዋል። የንጉሡን ጣዖትና አገልጋዮቹን መብረቅ ከሰማይ ወርዶ ሲያጠፋቸው ንጉሡ ሰራዊታቸው ደግሞ በመሬት ላይ ወድቀው ቀርተዋል። ከአርብ እስከ ሰኞም ድረስ ጨለማ ሆኖ ከቆየ በኋላ ከአባታችን ከተወጋ ጎናቸው የፀሐይ ብርሃን ወጥቶ ለንጉሡ አብደልማል አብርቶለታል። እርሱም አምኖ ከነቤተሰቡ የተጠመቀ ሲሆን ሚስቱም በአረማውያን ዘንድ ለክርስቶስ ምስክር ሆና አንገቷን ተሰይፋ ሰማዕትነትን ተቀብላለች። በአገሪቱም የተጠመቁ ሰዎች ቁጥር ከ800,000 በላይ ናቸው። ከዚህም በኋላ አቡነ ዜና ማርቆስ እንደ ሐዋርያትም ደመና በመጥቀስ ወደ ቅድስት አገር ኢየሩሳሌም ሄደው ሁሉንም የተቀደሱ ቦታዎችን ተሳልመዋል። ከጌታችንም መቃብር ላይ አፈር ዘግነው ከዮርዳኖስም ወንዝ ውሃ ቀድተው ለንስር አሞራዎች አሸክመው ወደ ገዳማቸው በማምጣት በደብረ ብስራት ምድር ካለው አፈርና ውሃ ጋር ጨምረውታል። ጌታችንም ይህችን ምድርን እንደ ኢየሩሳሌም አድርጌላለሁ የሚል ቃል ኪዳን ሰጥቷቸዋል። አባታችን ከደብረ ሊባኖስ አውራጃ ራሱን ያስመልክ የነበረን ሰይጣን ገዝተው ይዘው እስከ ደብረ ብስራት ድረስ የቤተ ክርስቲያን መስሪያ እንጨት አሸክመውታል። በዚያም እንጨት በመሸከም ሲያገለግላቸው ኖሯል። አባታችን ዜና ማርቆስ ወደ ዋልድባ በመሄድ ከአባ ሳሙኤል ጋር ተገናኝተው እንዲሁም ከሌሎች በርካታ አባቶች በየቦታው እየሄዱ በረከትን ተቀብለዋል። ወደ ትግራይም በመሄድ የተሳቱ ቅዱሳንን ገዳማት ተሳልመው ወደ ሰሜንም ሄደው ዜማውን ሲያዜሙ ያሳያቸው ዘንድ ወደ ቅዱስ ያሬድ መቃብር ሄደው 7 ቀን ሲማጸኑ ከቆዩ በኋላ ወደ አክሱም ጽዮን ሄደው በዚያ ከቅድስት ድንግል ማርያም ከቅዱስ ኤፍሬምና ከቅዱስ አባ ሕርያቆስ ጋር ሆኖ እነርሱ ድርሰታቸውን ሲያነቡ ቅዱስ ያሬድ ደግሞ ድርሰታቸውን እያዜመው ተገልጠውላቸዋል። አባታችን ወደ ላሊበላ ሄደው ከቅዱስ ላሊበላ በረከትን ተቀብለዋል። ወደ ጣና ደሴትም ሄደው በዚያ ካሉ ቅዱሳን ተባርኳል። ሐይቅ እስጢፋኖስም አባ ኢየሱስ ሞዓ ጋር በመሄድ እንዲሁ ተባርኳል። በታናሽ ደመናም ወደ ብሔረ ሕያዋን ተነጥቀው ሞትን ካልቀመሱት ከሄኖክ ከኤልሳና ከዕዝራ በረከትን ተቀብለዋል። ወደ እስላም አገርም በመሄድ ለ1 ዓመት ቆይተው በዚያ ያሉ ሕዝቦችን በተአምራታቸውና በትምህርታቸው አሳምነው አጥምቀዋቸዋል።
ጌታችን በምድር ላይ ብዙ ቃል ኪዳን ከሰጣቸው በኋላ ወደ ሰማይ አውጥቶ ገነትንና ሲኦልን ሁሉንም አሳይቷቸዋል። አቡነ ዜና ማርቆስ 8 እንጀራን አበርክተው 8,000 ሰዎችን በመመገብ ጌታችንን መስለውታል። ቀድሰውም ሕዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይን እንደ ኢያሱ ገዝተው አቁመዋታል። በታኅሳስ ወር መባቻ አባታችን በገዳመ ደንስ በራእይ ያገኟት ተአምረኛዋ ስዕለ ማርያም ወዳለችበት ቤተ ክርስቲያን ሄደና ለመቀደስ ሰራይ ካህን ሆኖ ተሰየመና እንደሚገባ የቅዳሴውን ሥርዓት ጀመረ። ማዕጠንት ይዞ እየዞረ የቤተ ክርስቲያኑን በሮች በሚያጥንበት ጊዜ ሥጋ ወደሙን ለመቀበል እርስ በርሳቸው ሲጨናነቁ የልጆቹ መነኮሳትን ብዛት ተመለከተ። ያን ጊዜም በልቡ አሰበ፣ እንዲህም አለ፣ ይህን ያህል ያለውን ሰው ቅዱስ ቁርባን ማቀበል እንዴት ይቻላል? ይህ ሁሉ ሰው በተራ እስከሚቀበል ድረስ ፀሐይ ይገባል፣ መሽቶ ሌሊትም ይሆናል አለ። ከዚህም በኋላ ዓይነ ልቦናውን ወደ ሰማይ አቅንቶ አቤቱ ጠላቶቹን እስኪደመስስና ለእስራኤል ልጆች ርስታቸውን እስካካፈለ ድረስ ለኢያሱ ፀሐይን በገባውን ያቆምክ አንተ ነው። ዛሬም ቅዱስ ሥጋን ክቡር ደምን ለእነዚህ ባሮች ቅዱሳን መነኮሳትና ለሕዝቦች እስከማቀብላቸው ድረስ እንዲሁ በቸርነት ብዛት ፀሐይን አቁማት ብሎ ጸለየ። ፀሐይን አቁማት ብሎ በጸለየ ጊዜ ፀሐይዋ ወዲያውኑ ቆመች። ከዚህም በኋላ ቅዳሴውን ጨርሶ ሕዝቡን ሁሉ አቆረባቸው። ቅዱስ አባታችን በሙር ኢየሱስ ገዳም ከሬብ በሚባል ዋሻ ውስጥ 40 ዓመት ዘግተው ተጋድሏል። በዚህም ሳሉ መልአክ የዕረፍታቸውን ዕለት ታኅሳስ 3 ቀን እንደሚሆን ስለነገራቸው ታኅሳስ 1 ቀን ወደ ገዳማቸው በመሄድ ቀድሰው ሕዝቡንም ሁሉ ሲያቆርቡ ቢመሽባቸው ፀሐይን ለሁለተኛ ጊዜ እንደ ኢያሱ ገዝተው አቁመዋታል። አባታችን ዜና ማርቆስ የዕረፍታቸውን ዕለት ከመልአኩ ከተረዱ በኋላ ለደቀ መዛሙርቱ እንዲህ አሏቸው፣ ከዚህ ዓለም የምለይበት ጊዜ ደርሷልና ወደ ፈጣሪ እሄዳለሁ። እኔ ሽማግሌ አባታችሁ የምመክራችሁን ስሙ። ከበጎ ሥራ ሁሉ አስቀድማችሁ እርስ በርሳችሁ ተዋሃዱ። ፍቅር ሰማያዊ መንግሥትን ለማግኘት በባለሟልነት ወደ እግዚአብሔር ፊት ያደርሳልና ብለው መከሯቸው። ዳግመኛም ጾመኛ ነኝ አትበሉ አሏቸው። ስለ ነፍሳችሁ ድህነት ከመከራና ከጥፋትም ሁሉ ለማምለጥ በምትጾሙ ጊዜ እንዲህ እየጾማችሁ ሳላችሁ ስለምትሹት ግብር ወደ ዓለም ሰዎች ብትደርሱና በጾም ቀን ሲበሉና ሲጠጡ ብታዩአቸው መብልና መጠጥን በሚወዱ ሰዎች ፊት በውጭ በአደባባይ ዛሬ የጾም ቀን ስለሆነ እኛ እንጾማለን አትበሉ። ስለ እናንተ መጾምና ስለ እነርሱም አለመጾም አንዳች አትናገሩ። ባለመጾማቸውም አትንቀፏቸው። ስለ ሌላ ሥራ ወደማይጾሙ ሰዎች ብትደርሱ ግን በጾም ዕለት ወንድሞቻችን ኑ አብረን እንብላ ቢሏችሁ እኛ እንጾማለን አትበሉ። እንዲህ በሉ እንጂ ወደ እናንተ ከመምጣታችን በፊት ከቤት በልተናል ጠግበናል ስትሏቸው እናንተ እንደምትጾሙ ያውቃሉ። ከዚህ በኋላ አቡነ ዜና ማርቆስ ታኅሳስ 2 ቀን የደቀ መዛሙርቶቻቸውን እግር ሲያጥቡ ውለው አስቀድሞ መልአኩ እንደነገራቸው ታኅሳስ 3 ቀን በ140 ዓመታቸው ነቢይም ሐዋርያም ካህንም ባለራእይም የአገራችንም ብርሃን የሆኑት ጻድቁ አባታችን በክብር አርፈዋል። የጻድቁ አባታችን የአቡነ ዜና ማርቆስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ቅድስት ማርታ ከምስር ተወላጆች ውስጥ ስትሆን ወላጆቿም እጅግ ባለጸጎች ነበሩ። እርሷም በመጀመሪያ በዝሙት ሕይወት የምትኖር ነበረች። የከተማ ጎልማሶችና ታላላቆችም ወደ እርሷ እየመጡ ያመነዝሩ ነበር። ከዚህም በኋላ ስሯ ተገለጠ።
የርኩሰት ሥራንም በግልጥ አብዝታ የምትሠራ ሆነች። ለስም አጠራሩ ክብር ይግባውና የጌታችን የከበረ የልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ ጠባቂው ከለከላት። አንቺ በምግባር የረከሽ ስለሆንሽ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም በማለት ተናገራት። ይተዋትም ዘንድ በከለከላት ጊዜ ብታባብለውም እምቢ ስላላት በመካከላቸው ታላቅ ጸብ ሆነ። ኤጲስቆጶሱም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚህም ጊዜ ማርታ እያለቀሰች ለኤጲስቆጶሱ ንስሐ እገባለሁ እንጂ ወደዚህ የረከሰ ሥራ ከእንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶሱም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልሽው አላምንሽም አላት። ያን ጊዜም ሄዳ ጥሪቷንና ዋጋ ውድ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህም በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቅ አልብሶ ወደ ደናግል ገዳም ላካት። ቅድስት ማርታም በዚያ ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገሥጻት ነበር። በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልቻልሽ በብርሃን ወደ ተሠሩ ቤቶችማ ለመግባት እንዴት ትሆኛለሽ? ዳግመኛም በጸሎቷ አቤቱ ቤተ ክርስቲያንን ከሚጠብቀው ሰውዬ ያደረሰብኝን አፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክቶች ፊት አታሳፍረኝ አለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት በታላቅ ተጋድሎ ኖረች። በእነዚህ ዘመናት ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አርፋ ነፍሷን ለእግዚአብሔር አሳልፋ ሰጠች። የቅድስት ማርታ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። አባ ኤላርዮስ ይኸውም ቅዱስ ከሃዲውን ንጉሥ ዮላኪዮስን ጣዖታትን ስለማምለኩ ይገሥጸውና ይመክረው ነበር። ንጉሡም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለን? እነሆ አሁን እኔ አንተን ከስቃይ ጽናት የተነሳ ያንን የተሰቀለውን አምልኮቱን አስተወዋለሁ አለው። ከዚህም በኋላ ንጉሡ ከመኳንንቶቹ ለአንዱ መኮንን እንዲያሰቃየው አሳልፎ ሰጠው። መኮንኑም አባ ኤላርዮስን ባለመራራት ያለማቋረጥ አሰቃየው። መኮንኑም ለ1 ዓመት ያለምንም ማቋረጥ ልዩ ልዩ በሆኑ ስቃዮች ሲያሰቃየው ኖረ። በዓመቱም ፍጻሜ አባ ኤላርዮስን ወስደው እሳት ውስጥ ጣሉት። እርሱም ከእሳቱ ውስጥ ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህችም ምልክት ክብር ይግባውና በጌታችን ስም ብዙዎች አምነው በሰማዕትነት አረፉ። ከዚህም በኋላ ከአትክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ማሰቃየት በሰለቸው ጊዜ የአባ ኤላርዮስን ራስ በሰይፍ እንዲቆርጡት አዘዘ። በትእዛዙም መሠረት ጭፍሮቹ አባ ኤላርዮስን ሰየፏቸውና የሰማዕትነታቸው ፍጻሜ ሆነ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጁ። የአባ ኤላርዮስና የሰማዕታቱ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ዳግመኛም በዚህች ዕለት ኢትዮጵያዊው ጻድቅ አቡነ ተጠምቀ መድኅን መታሰቢያቸው ነው። ጻድቁ የተወለዱት በአፄ ሱስንዮስ ዘመን በ1610 ዓመተ ምህረት ሲሆን ወላጆቻቸውም ወልደ ክርስቶስና ወለተ ማርያም ይባላሉ። ታኅሳስ 2 ቀን እንደመወለዳቸው ክርስትና የተነሱት
ጥር 11 ቀን ነበርና ካህኑ ተጠምቀ መድኅን አሏቸው። በምድረ ጎጃም ከበቀሉ ታላላቅ ቅዱሳን አንዱ የሆኑት አባ ተጠምቀ መድኅን ገና ከሕፃንነታቸው ጀምሮ ጸጋ እግዚአብሔር የጠራቸው ነበሩ። ሕፃን እያሉ ቃለ እግዚአብሔርን መማር ቢፈልጉም አባታቸው በግድ እረኛ አደረጓቸው። እርሳቸው ግን በሕፃን ልባቸውም ቢሆን ቤተሰብን ማሳዘን አልፈለጉም። ይልቁንም ወደ በረሃ ይወርዱና አንበሳውን፣ ነብሩን፣ ተኩላውን ሰብስበው በሉ እኔ ልማር ልሄድ ስለሆነ እስከ ማታ ድረስ ጠብቁልኝ ብለው ለአራዊቱ አደራ ይሰጣሉ። አራዊቱ ከበጉ፣ ከፍየሉ፣ ከላሙ ጋር ሲቦርቁ ይውላሉ። ተጠምቀ መድኅን ደግሞ ዳዊቱን፣ ወንጌሉን ሲማሩና ሲጸልዩ ውለው ማታ ይገባሉ። ተጠምቀ መድኅን በሕፃንነታቸው ቁርስና ምሳቸውን ለነዳያን በመስጠት በቀን አንድ ማዕድ ብቻ ይቀምሱ ነበር። 23 ዓመት ሲሞላቸው ወደ መርጡለ ማርያም ሄደው መንኩሰዋል። ከዚህ ጊዜ በኋላ ለ37 ዓመታት በፍጹም ተጋድሎ ኖረዋል። ራሳቸውን ዝቅ አድርገው አገልግለዋል። ከጎጃም እስከ ሱዳን ድረስ ወንጌልን ሰብከው በርካቶችን አሳምነው አጥምቀዋል። እንዲሁም 7 ገዳማትንና 12 አብያተ ክርስቲያናትን አንጸዋል። ጻድቁ በተሰጣቸው መክሊት አትርፈው በ60 ዓመታቸው በ1670 ዓመተ ምህረት አርፈዋል። እግዚአብሔር የምሕረት ቃል ኪዳን የገባላቸው ሲሆን አጽማቸው ዛሬም በጋሾላ ቅዱስ ጊዮርጊስ የእናቶች ገዳም ውስጥ ይገኛል። የአቡነ ተጠምቀ መድኅን ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።